ልዩ ቀን ነው። ልዩ ቀን ነው። ልዩ ደስ የሚል ቀን ነው። ልዩ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። በጨረቃዎቹ ጉዳይ ማለት ተመልሼ መጥቻለሁ። ቅድም ፖስት አድርጌው ነበረ። ብዙ ልጆች ግን እውነት አልመሰላችሁም። በነገራችን ላይ ብሩኬ መኪና ይገዛል ብላችሁ ማለት ነው። እና ብዙ ጊዜ ስቶሪ ላይ ያደረግ ነበረ ብዬም ተናግሬያለሁኝ። የማይደረግ ነገር የለም ከሰራችሁ ያደርገዋል ብያለሁ። ብዙ ጊዜ ይናገር ነበር እውነት ለመናገር እና ዛሬ በተግባር አድርጎት ተመልካችን በጣም እንደተገረማችሁ ሀይሚም እንዲሁም ማማን እንዳቃታት በጣም በጣም ግራ ያጋባ ቀን ነው የዛሬው ማለት ነው። ምክንያቱም ብሩኬ በአጭር ጊዜ ውስጥ የሚፈልጋትን ምን የመሰለች መኪና ገዝቶ ሰርፕራይዝ ስላረጋት ማለት ነው። በእርግጥ ከበቀደሙ ቪዲዮ ላይ አንድ አመታቸውን ሲያከብሩ ማለት አንተ የሆነ ነገር የገዛህ ምናምን ነገር የመሰለኝ ምናምን ብላ ቀንጨፍ አድርጋ ተናግራ ነበር። ቪዲዮን ካይታችሁት ከሆነ ማለት ነው። እና እኔም የሆነ ቤት ምናምን የገዛህ ነው የመሰለኝ እና የሆነ እኔም ጠርጥሬ ያለው ማለት እንደዚህ አይነት ነገር በውስጡ ሀሳብ አለ ማለት ነው ምናምን እያልኩ ነበር በውስጡ እና ያው ብሩኬ መኪና ገዝቷል ብዬ ስል ብዙም አላመናችሁም። እና አብዛኞቻችን ለማመን የሚከብድ ወይም ለፎቶ ወይም ለቪዲዮ ከዚህ በፊትም እንደ ዱባይ ላይ መኪና እየነዳ ስላየ ነው። ያው ለቪዲዮ ወይም ዝም ብሎ ሀይሚን ለማስደሰት ተብሎ ነው እንጂ ይገዛል ብለን ብዙዎቻችን ምናምን አይመስለኝም። ሰው ግን ብሩኬ ተግባር ላይ እንግዲህ ማለት በተግባር አሳይቶናል። በዚህ አጭር ጊዜ ውስጥ ባለመኪና ሆኗል። በዚህ አጋጣሚ እናንተ ናችሁ የገዛችሁት እና በጣም ነው የማመሰግነው የመዳም ቅመሞች ውድ ተመልካቾች ብሎ ምስጋናውን አቅርቧል ማለት ነው። ሀይሚ ግን እውነት ለመናገር በጣም በጣም በቃ ደንግጣለች። በቃ ማማን አቅሷታል። ትለያላችሁ። በዛ ላይ በጣም የምታምር መኪና ናት። ያው ስቶሪ ላይ የሚያረጋት መኪና ነው የገዛት። በነገራችን ላይ በተደጋጋሚ ስቶሪ ላይ ኢንስታግራም ስቶሪ ላይ በጣም ያረጋት ነበረ። ሰው ገዝቷታል። በጣም ደስ ይላል። እንግዲህ ሰሞኑን አንዳንዴ ቪዲዮ እንለቃለን፣ አንዳንዴ አንለቅምና ይህን ፕሮሰሱን መኪናውን ለመግዛት ፕሮሰሱን እየፈጀው ነበርና ለዛም ቪዲዮ ለመስራት አልተመቸንም ብሎም አስተላልፏልና ብሩኬ ማለት ነው ይመችህ፣ በርታ። ወደፊትም ሌላ ነገር ማድረግ የምትችል ልጅ ነህ ማለት ነው። ሁሉን ነገር ያሰብከውን ያሳካልህ። እውነት ለመናገር በጣም ደስ ይላል። ሰርታችሁ ለፍታችሁ እንደዚህ ውጤታማ ስትሆኑ ደስ አይልም? በፈጣሪ በዛ ላይ እንደዚህ እንግዲህ በሚዲያ ቁጭ ብላችሁ እኔ እንጃ። ይሄ ዩቲዩብ ግን አለማድነቅ አይቻልም እውነት ለመናገር ማለት ነው። እና በጣም ብዙ ልጆችን በተለይ የቡታጅራ ዩቲዩበሮችን በጣም አሳድጓል። በጣም በጣም እኔ በጣም ነው የገረመኝ ማለት ነው። እና በቃ በአጭር ጊዜ ውስጥ ብሩኬና አብርሽ እንዲህ ባለ መኪና ሆነዋል ማለት ነው። እና ቡታጅራዎች ይመቻችሁ። ሀይሚዬም እንግዲህ ትንሸራሸራለች። ያው ታክሲ አስጠልቶኛል እያለች ማለት ነው። ከሀይሚ ውጭ ወደ ውጭ ጋቢና ከሀይሚ ውጭ ምንም የሚቀመጥበት ሰው አይኖርም ሲል ሰምታችኋል ቤተሰብ። እኔ ደስ ስትሉ ለማንኛውም ግን እንግዲህ ያው የብሩኬ ማለት የሀይሚ ናት። እንግዲህ ብሩኬ በሄደበት ሀይሚን ማብራ እየሄደች ትንሸራሸራለች ማለት ነው። ታክሲ የት ነው? እዚህ ቦታ ነው ምናምን ማለት ቀረ ትላላችሁ ማለት ነው። እና ይመቻችሁ። ብሩኬ አሁንም እንግዲህ ደግሞ ወደፊትም ያው ለእናቱ ያለው ፍቅር የተለየ ነው። እናቱን ብዙ ነገር ማድረግ ይፈልጋል። ለእናቱ ብዙ መስዋዕት መክፈል ይፈልጋል። እና ብሩዬ አሁንም ያሰብከው ይሳካልህ። ማድረግ የምትችል ልጅ ነህ ማለት ነው። እና አይዞ በርታ። ህይወት ይቀጥላል ማለት ይቀጥላል። ጉዞ ወደፊት ነው። ምንም ጥርጥር የለውም። በቃ ያሰብከውን ነገር እንደምታደርገው ማለት ነው። እና ይመቻችሁ። ሀይሚዬ እንኳን ደስ አለሽ ብያለሁ በድጋሚ። የኔ ጀግና ብለዋለች። የኔ ጀግና ስለ ሁሉም ነገር ፈጣሪ ይመስገን። አዎ እግዚአብሔር የተመሰገነ ይሁን። ሁሉን ነገር ሰው ይሰራል፣ በጎን ደግሞ ፈጣሪ አንተ አግዘኝ እያልን እሱ ሲጨመርበት ነው ሁሉም ነገር የሚሆነው። እና ብሩኬን አይታችሁ ከሆነ ብዙ ጊዜ በእምነቱ ያለው ነገር በቃ ሁሉ እሙናው ላይ ደስ ይላል። እውነት ለመናገር ፈጣሪ ያውቃል፣ እግዚአብሔር ያውቃል፣ አንተ ያልከው ነው የሚሆነው ነው የሚለው ብዙ ጊዜ ራሱ ኢንስታግራም ላይ ሲፖስት ምናምንና እግዚአብሔር እንኳን ማሳካልህ ብሩኬ። ጉዞ ወደፊት አሁንም ብያለሁ። ይመቻችሁ።
ባላችሁበት ማለት ነው። ጀግና ነህ እውነት ለመናገር በጣም ጎበዝ ልጅ ነህ። ይመችህ በርቱ